ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ የምንማረው መሰረታዊ የሆነ ትምህርት ወይም ቪዲዮን ይዤላችሁ የመጣው በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች እንግሊዘኛን ማንበብ መጻፍ ለተቸገራችሁ እንዴት በቀላል መንገድ መፍትሄ እንደምታገኙ እንግሊዘኛን በአጭር ቀን ውስጥ ማንበብ መጻፍ እንድትችሉ የሚያግዝ ወይም ደግሞ የሚረዳ ትምህርት እንማማራለን። ከእናንተ የሚጠበቀው ቪዲዮም ትምህርቱን እስከ መጨረሻው ድረስ መከታተል ከቻላችሁ በእርግጠኝነት እርግጠኛ ሆኜ የምነግራችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ እንግዲህ ወደ ዛሬው ትምህርታችን ስንሄድ ሾርት ሳውንድ እና ሎንግ ሳውንድ ብለን ከፍለን እናያለን። ኦኬ ሾርት ሳውንድ እና ሎንግ ሳውንድ ምን ማለት እንደሆነ ለማታውቁ ቤተሰቦች ሾርት ሳውንድ ማለት አጭር ድምፅ ማለት ነው። ሎንግ ሳውንድ ማለት ደግሞ ረጅም ድምፅ። ስለዚህ ከዚህ ጋር የምናያቸውን የተለያዩ የእንግሊዘኛ ወርዶች ወይም ደግሞ ቃሎች እንደ ሎንግ ሳውንድ እና እንደ ሾርት ሳውንድ ሲነበቡ ልዩነታቸው ምንድን ነው፣ እንዴት እናነባዋለን የሚለውን በቀላል መንገድ እንማማራለን ማለት ነው። ኦኬ እንግዲህ ወደ ትምህርቱ ስንሄድ የእንግሊዘኛ ሌተሮች ወይም ደግሞ አልፋቤቶች 26 ናቸው። 26ቱን የእንግሊዘኛ አልፋቤቶች ደግሞ ኮንሶናንትና ቫውል ወይም ደግሞ አናባቢና ተነባቢ ብለን እንከፍላቸዋለን። ስለዚህ በዛሬው ትምህርታችን የምናየው እንደነገርኳችሁ እነዚህ አናባቢና ተነባቢ ድምጾች በሾርት ሳውንድ ጊዜ እንዴት እንደሚነበቡ፣ በሎንግ ሳውንድ ጊዜ እንዴት እንደሚነበቡ እያንዳንዳቸውን እንማማራለን። እንጀምር። ኦኬ ከመጀመሪያው ቃል ወይም ደግሞ ወርድ ስንጀምር አሁን ከዚህ ጋር የምታዩቸው በሙሉ እንደ ሾርት ሳውንድ ወይም ደግሞ እንደ አጭር ድምፅ የሚነበቡ ቃላቶች ናቸው ማለት ነው። ኦኬ ከመጀመሪያው ስንጀምር የመጀመሪያዋ ሲ ነች፣ ሁለተኛዋ ኤ ነች። በዚህ በሁለቱ ተነባቢዎች ወይም ደግሞ በሲ እና በቲ መካከል ስንት አናባቢ አለ? አንድ አናባቢ። ማነው እሱም? ኤ የምንለው ማለት ነው። ስለዚህ በአንድ ቃል ውስጥ አንድ አናባቢ ወይም ደግሞ ቫውል ካለ እንደ ሾርት ሳውንድ ይነበባል። እንደ ሾርት ሳውንድ ከተነበበ ሲኤ በሾርት ሳውንድ ጊዜ እንዴት ይነበባል? ካ ተብሎ ይነበባል፣ ወይም ደግሞ ካ የሚል ድምፅ ይኖረዋል። ኦኬ ከዛ ሲኤን ካ እንላለን፣ ቲን እንደ ት እናነባለን። ስለዚህ በአንድ ላይ ምን ብለን እናነባዋለን? ካት ብለን እናነባዋለን። ምን ማለት ነው? በአማርኛው ድመት እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ከዚህ ላይም በተመሳሳይ አንድ አናባቢ ወይም ደግሞ ቫውል ነው ያለ። ማነው እሱም? ኤ የምንለው ማለት ነው። ስለዚህ በዚህን ጊዜ ኤን አ ብለን ነው የምናነበው። አ ብለን እናነባዋለን፣ ወይም ደግሞ አ የሚል ድምፅ አለው ማለት ነው። ስለዚህ በአንድ ላይ ቢኤን እንደ ባ እናነባለን፣ ወይም ደግሞ ባ የሚል ድምፅ አለው። ጅን እንደ ግ እናነባለን። በአንድ ላይ ስናነባው ባግ ምን ማለት ነው? ቦርሳ እንደማለት ነው። ቦርሳ። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ከዚህ ላይም እንደምታዩት አንድ አናባቢ ነው ያለ። ማነው እሱም? ኤ ነች። ኤን አ ብለን ነው የምናነባት። በምን ጊዜ? በሾርት ሳውንድ ጊዜ ወይም ደግሞ አጭር ድምፅ ብለን በምንጠራው ኤን አ ብለን ነው የምናነባት ብለናል። ስለዚህ ኤፍኤን እንደ ፋ ነው የምናነበው ማለት ነው፣ ወይም ደግሞ ፋ የሚል ድምፅ አለው። ቲን እንደ ት። ስለዚህ በአንድ ላይ ፋት ምን ማለት ነው? ወፍራም እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኤልኤን በተመሳሳይ ምን ብለን ነው የምናነበው? ኤ አ የሚል ድምፅ ነው ያላት። ላ እንላለን። ላ ስንል አ የሚል ድምፅ አለ። ስለዚህ ኤልኤን እንደ ላ፣ ኤስን እንደ ስ፣ የመጨረሻዋን ቲ እንደ ት። ከዛ በቀላሉ ላ ስ ት ላስት ምን ማለት ነው? መጨረሻ እንደማለት ነው። ኦኬ ይህስ ምን ይላል? በተመሳሳይ ከዚህ ጋር አንድ አናባቢ ነው ያለ። ስለዚህ አርኤን እንደ ራ እናነባለን፣ ወይም ደግሞ ራ የሚል ድምፅ አለው። ቲን እንደ ት እናነባለን። ስለዚህ በአንድ ላይ ራት ምን ማለት ነው?
አይጥ እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ከዚህ ላይ ማናባቢው አንድ ነው። ማን ነው እሱም? ኦ። ኦ ደግሞ በሾርት ሳውንድም በሎንግ ሳውንድም ተመሳሳይ ነው፣ አይቀየርም። ኦ የሚል ድምፅ ነው ያለው። ስለዚህ ኤልኦ እንደ ሎ እናነባለን፣ ኤንን እንደ ን፣ ጅን እንደ ግ። ስለዚህ በአንድ ላይ ሎ ን ግ ሎንግ። ሎንግ ምን ማለት ነው? ረጅም እንደማለት ነው። ኦኬ አሁን ከዚህ ጋር ያየናቸው ሾርት ሳውንድ ወይም ደግሞ አጭር ድምፅ ብለን በምንጠራው ሩል ወይም ደግሞ የሚነበቡ ቃላቶች ናቸው ማለት ነው። ከዚህ ካሁን በሙሉ የምታዩቸው አንዳንድ አናባቢ፣ በእያንዳንዱ ቃል ውስጥ አንድ አናባቢ ነው ያለ። በዚህን ጊዜ እንደ ሾርት ሳውንድ ማንበብ ይቻላል ማለት ነው። ኦኬ ከዚህ ጋር ደግሞ ወደዚህኛው ስንሄድ ከሁለት በላይ ቫውል ወይም ደግሞ አናባቢ አለ። ስለዚህ በዚህን ጊዜ ደግሞ እንደምን ማንበብ? እንደ ሎንግ ሳውንድ ማንበብ። ስለዚህ በሎንግ ሳውንድ ጊዜ ደግሞ እንዴት እንደምናነብ ያንዳንዱን እንመልከት። ኦኬ ከመጀመሪያው ስንጀምር ኦኬ አሁን የመጀመሪያው ተነባቢ ነች፣ ሁለተኛዋ ደግሞ አናባቢ ነች። ስለዚህ እዚህ ጋር አናባቢ ኤ ምን አይነት ድምፅ አላት? አ ሚል ድምፅ ሳይሆን ከዚህ ጋር ያለው ኤ ሚል ድምፅ ነው ያለው። ያ ማለት የእንግሊዘኛ አልፋቤት ስሙን ይዞ ነው የሚሄደው። ኤ ከሆነች ኤ ነው ምንል፣ ኢ ከሆነች ኢ ብለን ነው የምናነበው። ኦኬ ምን ማለት ነው? አሁን ከዚህ ጋር ዲኤን እንደ ዳ ሳይሆን የምናነበው እንደ ዴ ነው የምናነበው። ዴ ስንል ኤ ሚል ድምፅ አለ። ስለዚህ ዲኤን ዴ ብለን እናነባለን። ቲን እንደ ት እናነባለን። የመጨረሻዋ ኢ ራሱን የቻለ ድምፅ ስለሌላት ሳይለንት ነች ወይም ደግሞ እንወጣታለን። ስለዚህ በአንድ ላይ ስናነበው ዴት ዴት ዴት፣ በአማርኛው ቀን ማለታችን ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ቲኤ እንደ ታ ሳይሆን የሚነበበው እንደ ቴ ነው። ለምን? ከሁለት በላይ አናባቢ አለ። ኤ አንድ አናባቢ፣ ኢ ደግሞ ሌላኛዋ ሁለተኛው አናባቢ ነች። ስለዚህ እንደ ሎንግ ሳውንድ ነው የምናነበው። እንደዛ ከሆነ ደግሞ ቲኤ እንደ ታ ሳይሆን እንደ ቴ ይነበባል። ኬ እንደ ክ ይነበባል። የመጨረሻዋ ኢ ሳይለንት ነች ወይም ደግሞ አትነበብም። ስለዚህ በአንድ ላይ ስናነበው ቴ ክ ቴክ ቴክ፣ በአማርኛው መውሰድ እንደማለት ነው። ኦኬ ይህስ ምን ይላል? በተመሳሳይ ቢኤን ባ ብለን ሳይሆን የምናነበው ቤ ብለን ነው የምናነበው፣ ወይም ደግሞ ቤ የሚል ድምፅ ነው ያለው። ኦኬ ከዛ ኤስኢ በአንድ ላይ እንደ ዝ ይነበባል። ሙሉ ሲነበብ ቤ ዝ ቤዝ ምን ማለት ነው? መሰረት ማለት ነው። ኦኬ ይህስ ምን ይላል? በተመሳሳይ ከዚህ ላይም ከሁለት በላይ አናባቢ አለ ወይም ደግሞ ሁለት አናባቢ አለ። ስለዚህ ኤንኤን ና ሳይሆን ኔ ብለን እናነባለን፣ ወይም ደግሞ ኔ የሚል ድምፅ አለው። ኤምን እንደ ምን እናነባለን፣ ኢ ሳይለንት ነች። ስለዚህ በአንድ ላይ ስናነበው ኔ ም ኔም ኔም፣ በአማርኛው ስም ማለት ነው። ኦኬ ወደዚህኛው ስንሄድ ቀድመ የመጣች ተነባቢ ነች። ስለዚህ ፒን ለብቻዋ እንደ ፕ እናነባለን። ከዛ ኤልኤን እንደ ላ ሳይሆን እንደ ሌ እናነባለን። ኦኬ ሲን እንደ ስ፣ የመጨረሻዋ ኢ እንደነገርኳችሁ ሳይለንት ነች። ስለዚህ ሙሉ ሲነበብ ፕ ሌ ስ ፕሌስ ፕሌስ ምን ማለት ነው? ቦታ እንደማለት ነው። ኦኬ ወደ መጨረሻው ስንሄድ የመጨረሻውስ ምን ይላል? ኤልኤን በተመሳሳይ ላ ሳይሆን ሌ ብለን እናነባለን። ኦኬ ቲን እንደ ት፣ የመጨረሻዋ ኢ ሳይለንት ነች። ስለዚህ በአንድ ላይ ሌ ት ሌት ሌት ምን ማለት ነው? መዘግየት ማለት ነው። ኦኬ እንግዲህ ይህንን ይመስላል። እንዳጠቃላይ ዛሬ የተማርነው ምንድን ነው? በሾርት ሳውንድ እና በሎንግ ሳውንድ ጊዜ እንዴት ማንበብ እንደምንችል ተመምረናል ማለት ነው። ሁለት እና ከዛ በላይ የሆነ አናባቢ በአንድ ቃል ላይ ከመጣ እንደ ሎንግ ሳውንድ ማንበብ እንዳለብን፣ ነገር ግን በቃሎች መካከል ወይም ደግሞ መጨረሻ መጀመሪያ ሊሆን ይችላል አንድ አናባቢ ካለ ደግሞ እንደ ሾርት ሳውንድ እንደምናነብ ተመልክተናል ማለት ነው። ያልገባችሁ ማንኛውም ጥያቄ ካለ በኮመንት ሴክሽን በኩል አስቀምጡልኝ። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘው። ሰላሙ ነው።